ሰላም እንዴት ናችሁ? ዛሬ አንድ በጣም አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የምሰራቸውን ፊልሞች የምትወዷቸው ከሆነና እኔን ማገዝ የምትፈልጉ ከሆነ ሰብስክራይብ አድርጉ። ሁልጊዜም እንደምላችሁ ፊልሞቹ ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ከ15 ዓመት በፊት ብሎ ይወስደናል። ለመጀመሪያ ጊዜ አደምና ኤማ ልጅ እያሉ ሲተዋወቁ ነው የሚያሳየን። አደም ቤተሰቦቹ እየተስማሙ እንዳልሆነና በቅርቡ መፋታታቸው እንደማይቀር ይነግራታል። ኤማም ልታጽናናው ትሞክራለች። አደም ግን አጋጣሚውን በመጠቀም ልሳምሽ ብሎ ይጠይቃታል። እሷ ግን እምቢ ነበር ያለችው። አሁን ደግሞ ከ5 ዓመት በፊት ብሎ ያሳየናል። ኤማና አደም ሁለቱም አድገው ኮሌጅ ውስጥ ነበር የተገናኙት። አደም አሁንም ለኤማ እንደሚወዳት ይነግራታል። እሷም አብረው እራት ለመብላት ትስማማለች። ብዙም ሳይቆይ የኤማ አባት ይሞታል። አደም የቀብር ስነስርዓቱ ላይ ቢጫ ልብስ ለብሶ ነበር የተገኘው። የዛኔ የተለያዩ ከ1 ዓመት በፊት ነበር ድጋሚ የተገናኙት። የዛኔ አደም ፍቅረኛ ነበረችው። አሁን ላይ አደም በጣም ታዋቂ ዳይሬክተር ሆኗል። አባቱም በዚህ ሙያው ውስጥ ነበር የቆየው። በጣም ሀብታም ሰው ነው። በሙያውም ታዋቂ ሰው ነው። አደም አባቱን ለማየት ሲሄድ የአደም አባት ስፖርት እየሰራ ነበር። እየደጋገመ ጠንካራ ነኝ እያለ እየነገረው ናና ዲን ምታኝ ይለዋል። አባቱ አደምን በአዲሱ ስራው እንኳን ደስ አለህ ይለዋል። አደም ግን ደስተኛ አልነበረም። አባቱ ከፈለክ እኮ እኔ ልረዳህ እችላለሁ ይለዋል። አደም አልፈልግም ብሎ ነበር የመለሰለት። በዚህ ወራቸው መሃል ቪኔሳ ውሻዋን እያባረረች ትመጣለች። ቪኔሳ የአደም የቀድሞ ፍቅረኛው ነበረች። አሁን ከአባቱ ጋር ፍቅር ጀምራለች። አደም ይህንን ሲመለከት በጣም ነበር የተናደደው። እናም የገዛ አባቱን በቦክስ ይመታዋል። አደም ጓደኞቹንም ለማግኘት ከሄደ በኋላ ያየውን ለጓደኞቹ ይነግራቸዋል። አደም ከጓደኞቹ የተረዳው ነገር ቢኖር አባቱ አርጅቶም ቢሆን በብዙ ነገር ይበልጠዋል። አደም ለሚያውቀው ሴት በጠቅላላ እየደወለ እንዳገኙት ለመጠየቅ ይወስናል። አንደኛዋ እሺ እስክትል ድረስ። ጓደኞቹ ሀሳቡ ጥሩ እንዳልሆነ ቢያውቁም እሺ ብለው ጸጥ ይሉታል። እሱም አልኮል ጠጥቶ ይሰክርና እየደወለ ሴቶቹን ለማግኘት ይጠይቃቸዋል። የሚከተለው ቀን አደም ራሱን የአንድ ሰው ሶፋ ላይ ያገኛል። ፊት ለፊቱ አንድ ሴት ተቀምጣለች። ስሟን እንኳን አያስታውስም። እሷ ሺራ እንደምትባል ስሟን ትነግረዋለች። አደም ምንም ልብስ አልለበሰም ነበረ፣ እርቃኑን ነበር የተኛው። ከዚች ልጅ ጋር አብሬ ተኝቻለሁ ብሎ እያሰበ ያለ አንድ ሰው ይመጣል። መላጣ ወፍራም የሆነ ሰው። በዚህ መሃል አደም የሚያውቀውን ፊት ተመለከተ። ፓትሪስ የምትባል ልጅ ናት። ፓትሪስ ከኔ ጋር ነው የተኛው ብላ የባሰ አስደነገጠችው። በዚህ መሃል ነው ከልጅነቱ ጀምሮ የሚያውቃት ኤማ ከሌላ ክፍል የወጣቸው። አደም ምን እየተፈጠረ እንዳለ ግራ ገብቶታል። ምንም የሚያስታውሰው ነገር የለም። ኤማም ከማናቸውም ጋር እንዳልተኛ ትነግረውና ትንሽ ታረጋጋዋለች። ከዛም ወደ መኝታ ቤት ናና ልብስ ትለብሳለህ አለችው። ግራ በመጋባት ስሜት እንዴት እዚህ ልመጣ ቻልኩ ብሎ ጠየቃት። እሷም ቤት የመጣ መስሎክ እኔ ቤት መጣህና ልብስህን ማውላለቅ ጀመርክ ትለዋለች። እሱም በጣም እየተሸማቀቀ ይቅርታ ይጠይቃታል። ኤማም ራቁቱን እንደጨፈረላትም ነገረችው። እሱም ለምን እንደቀጣ ይነግራታል። ኤማው ችግር የለውም ማብራራት አይጠበቅብህም፣ ማታ ስጋ ውስጥ ሆነ በደንብ አብራርታልኛል አለችው። ኤማም ልታጽናናው አጠገቡ ቁጭ ትልና ጀርባውን ትዳብሰዋለች። ከዛም ሁለቱም ስሜታዊ የሆኑና አብረው ይተኛሉ። ኤማም አንድ ላይ እንደተኙ ለማንም ሰው እንዳይናገር አስጠነቀቀችው። ኤማም አሁን ላይ ግንኙነት ውስጥ ለመግባት ዝግጁ አይደለውም፣ ስለዚህ ድጋሚ ብንገናኝ እንኳን በመሃላችን ምንም ነገር እንዳልተፈጠረ ማስመሰል አለብህ አለችው። ከተወሰኑ ቀናቶች በኋላ አደም ለኤማ ይደውልላታል። በዚህ መሃል ኤማ ከስራ ባልደረባዋ ጋር ወደ ካፌው ስትገባ ተመለከታት። ኤማም ያን ያህል ሳታካብድ ሰላም ብለው ታልፋለች። ከካፌው ስትወጣ ጠብቆ አደም በጣም አምሮብሻል ይላታል። እሷ በመሃላቸው ምንም ነገር እንዳልተፈጠረ አስመስላ ጥላው ትሄዳለች። ከአደም ጋር አብሮት የነበረው ጓደኛው በመካከላችሁ ምንድን ያለው ላይ ይጠይቀዋል። አደምም አብረው እንደተኙ ይነግረዋል። የአደም ጓደኛ ለአደም በጣም ነበር ደስ ያለው። አደም ግን ምንም ደስ የሚል ነገር እንደሌለ ይነግረዋል። ምክንያቱም የጽሁፍ መልእክቱንም ሆነ ስልኩንም አትመልስም። የአደም ጓደኛም ታዲያ ምንድነው የምትጠብቀው? ሌላ ሴት ፈልግ ይለዋል። ኤማ ከስራ ባልደረቦቿ ጋር ቁጭ ብላ ሆስፒታል ውስጥ ምግብ እየበላች ነበረ። በዚህ መሃል ነው አደም
አፉፋ ይዞ ወደ እሷ ሲመጣ የተመለከተችው እሷም በጣም ትሸማቀቅና ተነስታ ፈጠን ብላ ታናግረዋለች። እናም ምን እያረክ ነው ብላ ጠየቀችው። እሱ የጽሁፍ መልእክቴንም ሆነ ስልኬን እየመለሽ አይደለም፣ ለዛ ነው ላናገርሽ የመጣሁት ይላታል። ኤማም እኔ የፍቅር ግንኙነት መጀመር እንደማልፈልግ ነግሬሃለሁ፣ እኔን አትከታተለኝ አለችው። ልጎዳክ ስለማልፈልግ በፈቃደኝነት ዝም ብለህ ራቅ ትለዋለች። ከፍቶትም ቢሆን ጓደኛሞች ለመሆን ይስማማሉ። የኤማ ጓደኛ ፓትሪስ እየደጋገመች ከአደም የተሻለ ወንድ የትም አታገኝም፣ እድል ስጪው ትላታለች። ኤማ እየደጋገመች ለሱ ምንም አይነት ስሜት እንደሌላትም ነገረቻት። በዛ ላይ ደግሞ እንደምታውቂው ወንዶች የኔ ልብ መስበር ነው ስራቸው፣ እድሉን ልሰጠው አልፈልግም ትላታለች። ጓደኛዋ ግን ስጨቀጭቃት ስልኳን አውጥታ ለአደም የጽሁፍ መልእክት ላከችለት። አደም ጓደኞቹን ካገኘ በኋላ አንተ አፉፋ ይዘህላት ሆስፒታል ሄድክ ይሉታል። አደም ለአንድ ጓደኛው ነግሮ አንዱ ለሁሉም ነግሯቸዋል። ኤማ ከ30 ደቂቃ በኋላ አንተ ቤት እንገናኝ የሚል የጽሁፍ መልእክት ልካለታለች። ጓደኞቹ እየደጋገሙ አትሂድ ቢሉትም እሱ ግን አላስቻለውም። ተነስቶ ጥሏቸው ይሄዳል። ሄዶ ከተገናኙም በኋላ ግንኙነት ነበር ያደረጉት። እሱ ግን አብሯት መተኛት ፈልጎ ልክ ሲያቅፋት ተነስታ ጥለው ለመሄድ ልብሷን መልበስ ትጀምራለች። ከዛም አንድ ነገር አስጠነቀቀችው። እኔ ስሜታዊ የሆነ ግንኙነት አልፈልግም፣ ተገናኝተን ጾታዊ ግንኙነት አድርገን እንለያያለን አለችው። በመካከላችን የሚያጣብቀን ነገር እንዲኖር አልፈልግም ስትለው እሱም በሀሳቧ ይስማማል። ግን አንድ ነገር ይነግራታል። ወጣም ወረደም አንድ ቀን ከኔ ፍቅር ይዝሻል አላት። ከቀን ወደ ቀን ቅርበታቸው እየጨመረ እየመጣ ነው። ጓደኞቻቸው ፍቅር የጀመሩ ነው እየመሰላቸው ያለው፣ እነሱ ግን ፍቅር አንፈልግም ብለው ተስማምተዋል። በመካከላቸው ፍቅርም ሆነ ቅናት የሚባለው ነገር እየተፈጠረ ከመጣ አሁን ያላቸው ግንኙነት እንደሚቋረጥ አስጠንቅቀዋለች። አንድ ቀን አደምና ኤማ ተገናኝተው ከጓደኞቻቸው ጋር ጥሩ ጊዜ እያሳለፉ ነበረ። ኤማ ከሌላ ሰው ጋር ስታወራ አደም የቅናት ስሜት ይሰማውና የጽሁፍ መልእክት ይልክላታል። እሷም ማስጠንቀቂያ ሰጠችው። መቅናት አትችልም፣ ምክንያቱም እኔ ያንተ አይደለሁም ትለዋለች። እሱም አውቃለሁ ብሎ ይመልስላታል። በኋላም ሳምና አደም አንድ ላይ በመሆን መኪና ውስጥ ዕቃ እየጫኑ ነበረ። አደም መኪናክ በጣም ያምራል ይለዋል። ሳም ደግሞ አውቃለሁ፣ የሚገርም ነገር በራሴ ገንዘብ ነው መኪናውን የገዛሁት ይለዋል። ይህም ብቻ አይደለም፣ ሳም ኤማን መማገባት እኔ ነኝ፣ አሁን ካንተ ጋር ጊዜ ታሳልፍ እንጂ መጨረሻ ላይ የምትመርጠው ትክክለኛውን ወንድ ነው ይለዋል። አደም ምንም ያህል ቢናደድ ጸጥ ብሎ ነበረ ይህንን ያለፈው። የኤማ እህት ስራ ቦታ ትመጣና ቀለበት እንዳሰረች ትነግራታለች። ኤማ ለእህቷ ስቃ ያንን ሰዓት ብታልፍም በጣም ነበር የቀናቸው። ቤት መታ መነጫነጭ ትጀምራለች። አደምም ሊያጽናናት ኬክ ገዝቶላት ይመጣል። ከዚያም አንድ ላይ ወደ መኝታ ክፍሏ ይገባሉ። ሁለቱም ሳያስቡት ተቃቅፈው በዛው እንቅልፍ ወሰዳቸው። ኤማ ጠዋት ከእንቅልፏ እንደተነሳች መሀላችን ያለው ግንኙነት ቢያቆም ሳይሻል አይቀርም፣ ምክንያቱም ሁለታችንም ስሜታዊ የሆንን ነው ትለዋለች። አደምም በጣም ይናደድባትና ተነስቶ ጥሏት ይሄዳል። ኤማ ሌላ ወንድ እየፈለገች ነው። አደም ደግሞ ከጓደኞቹ ጋር እየተነጫነጨባቸውን ቢሆን ጥሩ ጊዜ እያሳለፉ ነበር። አደም ከሁለት ሴቶች መሃል ቁጭ ብሎ ፎቶ ያነሳውና ጓደኛው ለኤማ ይልክላታል። ኤማም ቅናት አንጨርጭሯት ቤቱ ድረስ መጣ እነዚህ ሴቶችን አባረረቻቸው። ከዛም ምንም ያህል ባባረረ መቼም እኔን እንዳትወኝ ትለዋለች። አደም ቀንተሽ ነው አይደል ብሎ ይጠይቃታል። እሷ ምንም መልስ አልሰጠችውም። የሚሰማኝን ስሜት በቅጡ አላውቀውም ብላ ነበር የነገረችው። የሚቀጥለው ቀን ልክ ስራ ቦታ ሲገባ ልደቱ ስለነበረ የስራ ባልደረቦቹ ሰርፕራይዝ ያደርጉታል። በዚህ ፕሮግራም ላይ አባቱም ተገኝቶበት ነበረ። እናም ዘፈን ይዘፍንለታል። ከዛም እየደጋገመ አደምን ይቅር በለኝ ይለውና ከሱና ከቭኔሳ ጋር አንድ ላይ እራት እንዲበሉ ይጠይቀዋል። አደም አሁንም ቢሆን በአባቱ በጣም ተናዶበታል። ግን የአባቱ አድናቂዎች ወሬውን አቋረጧቸው። አደም በጣም ተናዶ ስለነበረ ንዴቱን ለማብረድ ግድግዳውን በቦክስ ይመታዋል። ግን እጁን በጣም ነበር የተጎዳው። ኤማ ወደምትሰራበት ሆስፒታል ነበር ቀጥታ የተወሰደው። ኤማም አደም ሆስፒታል እንደመጣ ስታውቅ ልታየው ነበር የሄደችው። የአደም አባት የድሮ ፍቅረኛውን የወሰደበት ነገር ሳያንሰው አብሯት ልጅ መውለድ እንደሚፈልግም ለአደም ይነግረዋል። ለዚህም ደግሞ አደም እሺ ብሎ ፈቃዱን እንዲሰጣቸው ጠየቁት። አደም በጣም ነበር የተናደደው አሁንም። እናም ራሱን ከጠረጴዛው ጋር ያጋጫል። ኤማ ለሱ መልስ መስጠት ትጀምራለች።
እናንተ ገና ያላደጋችሁ ሰዎች ናችሁ፣ እንዴት ነው ልጅ አምጥታችሁ የምታሳድጉት አለቻቸው። እናም አደምን ወክላ ሁለቱንም ትናገራቸዋለች። ከሬስቶራንቱ ከወጡ በኋላ አደም ኤማን ፍቅረኛው እንድትሆን ጥያቄ ያቀርብላታል። ኤማ የተወሰነ ካቅማማች በኋላ እሺ ብላ መለሰችለት። ቫለንታይን ቀን ነበረ። አደም ኤማን ስራ ቦታ ሄዶ ከወሰዳት በኋላ አንድ ላይ ለመዝናናት ይሄዳሉ። እያወሩ እየተሳሳቁ ብዙ ነገር እያደረጉ ጥሩ ጊዜ እያሳለፉ ነበር። በዚህ መሃል አደም ትክክለኛው ሰዓት ነው ብሎ ስላሰበ ኤማን እያፈቀርኩሽ ነው ይላታል። እሷ ግን ወሬውን እንኳን እንዲጨርስ አልፈቀደችለትም። አደም አሁንም በድጋሚ እንደወደዳት ይነግራታል። እሷም በጣም ትናደድበትና ትመታዋለች። እናም ግንኙነታችንን እያበላሸህ ነው አለችው። ምሽት ላይ ስራ ስለነበረባት መልሶ ሆስፒታል ያደርሳታል። ከዚያም ካንቺ ጋር እንደዚሁ መቀጠል አልችልም አላት። እናም ተስማምተው ግንኙነታቸውን ይቋጩታል። 6 ሳምንት አለፈው ኤማና አደም ከተጣሉ። ኤማ በጣም ትልቅ ድብርት ውስጥ ገብታለች። ኤማም ለእህቷ ሰርግ ወደ ቤተሰቦቿ ተመልሳ ነበር። ኤማ አሁን ነበር የተረዳችው አደምን እንደምትወደው። እህቷም እንድትደውልለት ነገረቻት። እሷም በመጨረሻ ደውላ ታናግረዋለች። እናም ናፍቀኸኛል አለችው። አደምም ብቸኝነት እየተሰማች ስለሆነ ነው እንደዛ የምትይኝ ይላታል። ከዛም ስልኩን ይዘጋል። አደም ከስራ ባልደረባው ጋር ወደ ቤቱ ይሄዳል። ኤማም በአካል በደንብ ልታስረዳው ወደ ቤቱ መጣ። በር ላይ እየጠበቀችው ነበር። አደም ወደ ቤቱ ከስራ ባልደረባው ጋር ሲገባ ስትመለከተው አዲስ ፍቅረኛ የያዘ መስሏት በጣም ነበር የደነገጠችው። አደም ከስራ ባልደረባው ጋር ጥሩ ጊዜ ለማሳለፍ እየሞከረ ያለ ስልክ ተደውሎ አባቱ ሆስፒታል እንደገባ ይነገረዋል። አባቱን ለማየት ሆስፒታል ሲሄድ እንደ አጋጣሚ ሆኖ አሁንም ከኤማ ጋር ይገናኛሉ። ኤማም ስሜቷን አልደበቀችውም። እንደምትወደውና እንደናፈቃት ነገረችው። አደምም አብሮት መሆን እንደሚፈልግ ይነግራትና ግንኙነታቸውን ቀጠሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ሁልጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።